በሐዲስ ላይም የለም። የአላህ መንፈስ ጅብሪል ነው የሚል ሱራ 1785 ላይ ስለ ሩህም ተጠይቆ መሐመድ ያለው ምንድነው? ከሩህም ይጠይቁሃል፣ ሩህ ከጌታዬ ዘንድ ነው፣ እውቀት ጥቂት እንጂ አልተሰጠህም በላቸው ነው ያለው። ስለ ሩህ ተከራክሮ ከናጅራን ክርስቲያኖች ጋር በተከራከረበት ወቅት ላይ ኢሳ ያለ ሩህና መንፈስ ቃል ነው ትላለህ። ስለዚህ ቃሉ ፍጡር አይደለም። ሩሁም ፍጡር ካልሆነ እንዴት ነው እሱ ኢሳ የሚሆነው ፍጡር የሚሆነው ተብሎ በቃሉ ጉዳይ ላይ ኑ እንረጋገም ነው ያላቸው። ሱራ 3:59 እስከ 53 ድረስ መሰረቶ መመልከት ይቻላል። ስለዚህ እንረጋገም ነው ያላቸው። መልሱ እርግማን ነው የሆነው። ኤኒዌይስ ከመንፈሳችሁ ወደ እርሷ ላክን ምን ሆነ? ለእርሷም ትክክለኛ ሰው ሆኖ ተመሰለላት። ልብ በይ፣ ይሄ ሩህ የተባለው አይ መንፈስ የተባለው ለሜርያም ወደዛ ተልኮ ሲመጣ ምን ሆነ? ለእሷ ሰው ሆነው ተመስሎ ትክክለኛ ሰው ወንድ ሆኖ መጣባት ማለት ነው። እኔ ከአንተ ባራ ማን እጠበቃለሁ አለችው። ጌታህን ፈሪ እንደሆንክ አትቅረበኝ አለች። እኔ ንጹሕ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አለ። ስለዚህ ልጅ ሊሰጣት የመጣው ይሄ እንደ ሰው የተገለጠው ነው አይደለ? ሩህ መንፈስ የተባለው። ስለዚህ ልጅ መስጠት ቻለ ማለት ነው። ጭራሽ ደግሞ ስልክ እንደተቀረቡ ሚወረሳ አጥፋኝ እንደዛ ይሄ ይሰጥና ይሄንን አሁን ይሰጣል ተሰናመጣ ዶይን ቴልኮና ታቅርቢያት አይደል ይሰጣል የሚለው አልመጣልኝም። ያው በታዘዘው መሰረት አጥፋኛው ማሳብ ነው። ትእዛዙ ምንድን ነው? ልጅ መስጠት ነው አይደለ? ልጅ መስጠት። ስለዚህ ልጅ ይሰጣል ማለት ነው። እኔ ማለት አሁን እንደዛ የሚል እንትን ሳይሆን ያው መላእክቶች ያንዱ እንትናቸው ያው የተሰጣቸውን እንትን ማድረስ ነው አይደለ? ማድረስ ያ የኛ እኮ ይላል እኮ መዝሙረ ዳዊት ምዕራፍ 34 ላይ ቁጥር 6 ላይ ይጠብቃሉ። ስለኛ እንትን የሚሉ ናቸው የሚላኩ ናቸው። ነገር ግን ቀደም መምህር ብለውሻል እኮ ገብርኤል ማለት ራሱ ምንድን ነው? ኤል የምትለው ኢምፕሊኬሽኗ ምንድን ነው? ሚካኤል፣ ገብርኤል እነኚህ ኤል የሚሉት ኤል የሚሉት የአምላክን ስም መያዛቸውን የሚያሳይ ነው። ተላኪ መሆናቸውን የሚጠቁሙ ነው። የአምላክን ስም ተሸክመው የሚላኩ የሚያገለግሉ ማለት ነው ብለውሻል መምህር። ስለዚህ በራሳቸው በደንብ አስተውይ። በራሳቸው ምንም ያደርጉት ከአምላክ የተለየ በራሳቸው ምንም ያደርጉት ነገር የለም። የተሸከሙት ስማቸው ራሱ አምላክን እንደመሆኑ ግን የሚላኩት የሚያደርጉት ሁሉ አምላክ ልኳቸው ነው። ከአምላክ ቁጥጥር ውጭ አይደሉም እነሱ። ግልጽ አይደለም? ካልገባልሽ በደንብ ይጥራልሽ፣ በደንብ ጠይቂ። መዝሙር ያሬድ ያሉበት ካልገባሽ ነው። ሌላ ጊዜ ደግሞ እንደዚህ እንትን አድርጌ ጥያቄ ጠይቃለሁ። አመሰግናለሁ። በስራ ስለተመሰለኝ አመሰግናለሁ። እፎይ አንዴ የነቢያቱን ነገር አንድ ነገር ጨምርላትና ከመውጣት በፊት አዲስ ሰመሪ በሰጣት ይቅርታና እህታለም በጣም መጀመሪያ ስለ እርጋታሽ፣ ስለ ጠያቂነትሽ፣ ስለ አስተዋይነትሽ በጣም እናመሰግናለን። በርቺ፣ መርምሪ፣ ጠይቂ፣ ኢንካሬጅ እናደርጋለን። በጣም በተለይ እህቶች ብዙ ጸጋ እንዳላችሁ እናምናለን። ብዙ ጥበብ፣ ብዙ ኃይል፣ ብዙ ማስተዋል ጊዜ እንደሰጣችሁ ስለምናምን ተጠቀሚበት እሱን ስጦታሽ። ነቢያትን በተመለከተ ጥቂት ነገር ልንገርሽ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስለ ነቢያት ያለንን ትምህርት ጥቂት ነገር ልግለጽልሽ። ነቢያት በአጭሩ ቅድም መምህርም ነግረውሻል። ነቢያቱ አበይት ነቢያትና ደቂቀ ነቢያት ብለን እንከፍላቸዋለን። ኦኬ፣ አበይት ነቢያት ማለት የነቢያት ዋናዎች ብለን የምንላቸው አሉ። ደግሞ ደቂቀ ነቢያት ደግሞ ስን ደግሞ ከዋኖቹ ደግሞ